እውነትም አማርኛ ላይ ያለችን አይናት ኢ ሆና ድምፅ ለመምጣት እንግሊዘኛ ግን ወደ 9 የሚሆኑ ኢ ሳውንዶች አሉ። ሰርቬይ ከደረገ በኋላ መዳረሻችንን ካወቀን በኋላ ጥናቱን እንጀምራለን። ኢ ሁለት በመሀል መጣ ካገኛችኋት ወይም ደግሞ መጨረሻ ላይ መጣ ካገኛችኋት ምንም እንዳትሳሳቱ ስታነቡ ኢ ብቻ ነው የምትላት። ሌላ ሳውንድ ራሱ አይመጣም። ምን አይነት ጥያቄ ነው የምትጠይቁት? ህይወት ጋር ምን አገናኘ አይደለ? ይሄ ሁሉ ቃል ነገር ናቸው አይደለ? ሌላ ቶንስ ኦፍ ወርድስ አሉ ሚሊየንስ ናቸው ቃላቶች እና የትኛውን ቃል የትኛውን ፊደል ነው አስቀድሜ መጠቀም ያለብኝ የሚለው ነው ኢንቮልቭ የሚያደርገው። እስኪ ኢትዮጵያውያን ብዙ ጊዜ እንግሊዝኛ ላይ ወደኋላ እንላለን አይደለ? ወይም በጣም ያስቸግረናል። ስፔሻሊ ደግሞ መጽሐፍና ማንበብ መጽሐፍና ማንበብ ለምንድን ነው ያስቸግረን የሚለውንና ስናጠና ወይም ስንማር መጠቀም ያለብንን መተድ ወይም ዘዴ ነው የምናሳያችሁ። ክላስ ከመጀመራችን በፊት ብዙ ጊዜ ተማሪዎቹን የመጀመሪያ ክላስ ላይ ይህንን ነገር ነው የምንነግራቸው። እንዲህ ብታደርጉ የተሻለ ይሆናል፣ እንዲህ ብታጠኑ የተሻለ ይሆናል የሚለውን ኮንሳልት ስናረጋቸው ያው ለተማሪዎቹ ስንነግራቸው የሚያመጡት ለውጥ ስላለ ለምን ይህንን ነገር እዚያ አድርገን አናሳያቸውም የሚለውን ነው የምናየው። ስለዚህ ያ ዘዴ ወይም ይሄ መተድ 4 ስቴፖች አሉት። 4ቱንም ስቴፖች በኤግዛምፕል እያደረግን ነው የምናሳያቸው ማለት ነው። ምን እንደሚያስተምራቸው ያው እንዳልሽው እንግዲህ እንግሊዝኛ በጣም አስቸጋሪ የሆነ ቋንቋ ነው እውነት ለመናገር። ስለዚህ ለምሳሌ አንዳንድ ጊዜ እዚህ ላይ እንደዚህ አይነት ድምፅ የሚያመጣው ይሄ ነው ብለን ከነገርናቸው በኋላ ከዛ ደግሞ ትንሽ አለፍ ብለው ያችኑ ሲከተሉ ኖ በዚህ ጋር ደግሞ እንደዚህ ነው እንላቸዋለን። ስለዚህ እርግጠኛ ነኝ ብዙዎቻችሁ ያጋጥማችኋል። ዛሬ ግን ያው መፍትሄዎቻቸውን ይዘንላቸው የመጣ ነው። አትሊስት የተወሰነ ሊያግዛችሁ ይችላሉ ብለን ያሰብናቸውን ማለት ነው። ስለዚህ እርግጠኛ ነኝ አብዛኞቻችን በተለይ መጽሐፍና ማንበብ ላይ በጣም ቻሌንጅ እንደረጋለን። ምክንያቱም አማርኛ ላይ እንግዲህ አንዳንድ ሳውንዶች እያንዳንዱ ሳውንድ አንዳንድ የሆነ ስፔሊንግ ነው ያለው። እያንዳንዱ ሳውንድ አንዳንድ የሆነ ቫወል ሌተር ነው ያለው። እንግሊዝኛ ላይ እንግዲህ እነዚህ 5 ቫወል ሌተሮች ሁልጊዜ ያንኑ ድምፅ ይዘው ይመጣሉ ወይ ከዛ ደግሞ አንዳንድ ጊዜ ደግሞ 2 ቫወል ሌተሮች አንድ ላይ ሊመጡና ጭራሽ ያልጠበቅነውን አይነት ድምፅ ይሰጡናል። ስለዚህ እውነት ነው በጣም ቻሌንጅ የሚያደርግ ቋንቋ ነው። ዛሬ ግን የምንነግራቸው እነዚህ 4 ስቴፖች ይህንን ቻሌንጅ የሚያደርጋቸውን ነገር በተወሰነ ደረጃ ቀለል ሊያደርጉ ይችላሉ ብለን እናስባለን። ስለዚህ እስከመጨረሻው ድረስ መከታተላችሁን እንዳትረሱ። በደንብ አድርገን እነግራችኋለን። እስኪ ወደ ከተሎች ባይገርምሽ ተማሪ ያለው የምጠቀመው የነበረው መተድ ነው። This method is not only for them to improve their reading and writing skill, but also whenever they're trying to study any kinds of subjects ይጠቅማቸዋል። ለእንግሊዝኛ ብቻ ሳይሆን የትኛው ማለት ተማሪ ብትሆኑ ማለት ነው። ይህንን ቪዲዮ ካያችሁ በኋላ ምን ትጠቀማላችሁ አይደለ? በዚህ ሰዓት በጣም ካልኩሌቲቭ ነው። የሆነ ነገር ስታደርጉ ምን አገኘሁበት ነው ጥያቄያችሁ። ይህንን ቪዲዮ አይታችሁ ከጨረሳችሁ በኋላ ምን አይነት ቤኔፊት ታገኛላችሁ? 1 9ኙንም የኢ ሳውንዶች በደንብ አድርገው ያውቃሉ። 2 ስታጠኑ ወይም እነዚህ አይነት ነገሮችን ማስተር ለማድረግ መጠቀም ያለባችሁን መተድ እናሳያችኋለን ማለት ነው። the first method is survey ማድረግ አለባችሁ። survey ማለት ምን ማለት ነው? ያው አናላይዝ ማድረግ ነው። ግን ዲፕሊ ሰርቬይ አንቺ በደንብ አድርገሽ ሰርቬይ ምን እንደሆነ አስረጃቸው። ስለዚህ እንግዲህ ዛሬ እንዳልናቸው እንግዲህ ይህን ቪዲዮ ከጨረሱ በኋላ ዋና ጎላችን ምንድነው? ነው ኢ ሳውንድ አይደለ? ኢ ሊሰጡን የሚችሉ ሳውንዶች ምንድናቸው የሚለው እንድታውቁ አላማችን። ስለዚህ ሰርቬይ ስታደርጉ ምንድነው እዚህ ጋር እንደምታዩት እንግዲህ የደመቁ ሌተሮች አሉ አይደለ? ስለዚህ እነዚህ የደመቁ ሳውንዶች ለምንድነው የደመቁት? ለምንድነው እንደዚህ ሆኖ የተጻፉት? ምንድነው ከሌሎቹ አጠገባቸው ካሉት የሚለዩበት ድምፅ ምንድነው? ዋና ዓላማችን ይሄ ነው። ሰርቬይ ስናደርግ ለምን እንደዚህ ነው ለምን ብሎ መጠየቅ ነው በዋናነት። why are they colored and why are they bold? አንዳንድ ጊዜ ቦልድ ደምቀው ከመጡ ለምንድነው እንደዚህ የሆኑት? ስለዚህ ሰርቬይ ስናደርግ ይሄንን ማጥናት ማለት ነው። የእናንተ ግብ አሁን በዚህ ቪዲዮ መሰረት ኢ ድምፆችን 9ኙንም ለመለየት ነው። ስለዚህ እዚህ ጋር ያሉትን ቀለም ያለባቸውን ሌተሮች ስታዩ ኦኬ፣ ስለዚህ የመጀመሪያውን እንደዚህ ሆናለች። ስለዚህ ይሄ ነገር ኢ መሆን አለበት ማለት ነው ሳውንዱ። ከዛ እዚህ ጋር ደግሞ በመሀላቸው የሆነች ስፔሊንግ ብትኖርም ግን ስቲል ደምቃለች ሁለቱ። ስለዚህ በዚህ ጊዜም እንደዚህ ሲሆን አሁንም ሳውንዱ ኢ ነው ማለት ነው። ሰርቬይ ስናደርግ ገና የመጀመሪያ እንደ ዳሰሳ አይነት ጥናት ነው ማለት ነው። ጠልቀን አንገባም፣ ግን የምናየውን ነገር ለምን ብለን መጠየቅ አለብን።
ሰርቬይን ብዙ ጊዜ ለምንድን ነው የሚለውን ነው በደንብ የሚያስጠይቀን ማለት ነው። ስፔሻሊ ቋንቋ ላይ የትኛውም ትምህርት ላይ አክቹዋሊ ማትስ ማጠናችሁ ፊዚክስ ማጠናችሁ ለምን ብዙ ነገር ይጠይቅልናል። ስለዚህ እኛ እንደ ሀገር እንደ ተማሪ ለምን ብሎ ጥያቄዎች መሆን አለብን። ይህ ቋንቋ ማያችሁ እንግዲህ ለምን ይፈልጋል ማለት ነው። ሰው የመጀመሪያ ሰርቪስ እና አጠቃላይ ዳሰሳ ማድረግ ነች ማለት ነው። ቀጣዩ ደግሞ ነገር ጨምርላቸው። አሁን እኔ መጀመሪያ ጊዜ የሆነ መጽሐፍ ሳነብ መጀመሪያ ምንድን የምናየው ያው ታይትሉ የቱ ጋር ነው ያለው፣ ስንት ቻፕተር አለው፣ ፔጅ ስንት ነው ያለው አይደለ? ይሄ ነው ሰርቬይ ማለት። እኔ ደግሞ በጣም የማየው ምንድነው የጀርባዋን ጽሁፍ ኮመንቶች ይሰጡታል አይደል? መጽሐፉ የኔ ሰርቬይ በጣም እሱ ነው። ሰዎች አንብበው ምን አይነት ምላሽ ሰጡበት። በጣም እሱ ነገር ይስበኛል እና ለእኔ አሁን የአንድ ሰርቬይ ነው ማለት ነው። እሱም እንዳለ ሆኖ ኦብጀክቲቮች ራሱ ስታዩት ኦብጀክቲቭ አለ አይደለም? ይሄንን ለምሳሌ ቅድም ቪዲዮ ከመጀመራችን በፊት ቪዲዮ ሰርቬይ የሚለው ቶፒክ ከመጀመራችን በፊት እንደሚያልቋቸው ይህንን ቪዲዮ አይታችሁ ልታገኙት የምትችሉት ይሄን ነው ብዬ ተናገርኩኝ አይደለም? የትኛውንም ነገር ስታጠኑ ምን አገኝበታለሁ? at the end of this chapter or at the end of this video what is the gain that I gain አይደለ? gain የማደርገው ነገር ምንድን ነው? ስለዚህ ሰርቬይ ስታደርጉ ሰብሊ እንዳለቻችሁ ታይትሉን በደንብ አድርጋችሁ ማየት። ምክንያቱም ማፓችን እሱ ነው፣ በቃ መዳረሻችን እሱ ነው። አርስቱ ምንድን ነው? እኔ ህይወት ጋር ምን አገናኘው ምናምን የሚሉት ነገሮች ማለት ነው። ሶ ፕሪቲ ማች ዳትስ ኢት። ሰከንድ ሰርቬይ ካደረጋችሁ ቀጥሎ ምን ታደርጋላችሁ? ያው ሪድ ማድረግ ማለት ነው። ሶ ሰርቬይ ከደረገ በኋላ መዳረሻችንን ካወቀን በኋላ ጥናቱን እንጀምራለን። ሶ እንግሊዝኛውን ስናጠና ለምሳሌ ይህንን ቶፒክ ስናጠና ሎንግ ኢ ሲባል ምን ማለት ነው አለ? ኢ ሳውንድ ሲኖር አይደለ? ሶና የምንጠብቀው ኢ ሲባል የኛ ሀሁ ገበታ ወይም አልፋቤት ገበታ የሚያስተምረን አይ እንደሆነች ነው። ግን other than this I you have like totally 9 ወይስ 8 አዲሽናል አሉ ማለት ነው። ስምንቱንም ጥናት ትጨምራላችሁ። ወረቀቱ ጋር እንደምታዩት ስምንቱንም ጥናት ትጨምራላችሁ። ሶ እስኪ እንዘርዝርላችሁ። ኢ ነው፣ ደብል ኢ ነው፣ ኢዋይ ኢ ነው አይደለ? ዋይ ራሱ ኢ ነው፣ አይ ኢ ነው፣ ኢ ራሱ ኢ ነው። ምን ቀረ? ኢአይ እና አይ ኢ ሲሆን ሲገለባበት ኢ ነው። አይገስ በሁለት ኢዎች መካከል ኮንሶናንት ሲመጣ ኢ ነው። አይ ቲንክ እነዚህ ናቸው 9 ኢዎች አሉ። እስኪ አራቱንም ኤክስፕሌን አድርግላቸውና the rest 5 ደግሞ ኤክስፕሌን። ሶ መጨረሻ ላይ ዋይን ስናገኛት ኢ ሳውንድ አላት። ሁሌ ነው ወይ አይደለም? ሶ አያችሁ ትንሽ ኮንፊዝ ሊያደርጋችሁ መስለው እዚህ ጋር ነው። ሁሌ መጨረሻ ላይ ዋይ ሲመጣ ኢ ነው ወይ አይደለም? sometimes አይ ሊሆን ይችላል። ነገር ግን ሁለትና ከዛ በላይ ሲለበል ያላቸው ቃላቶች ላይ ዋይን ስናገኛት ኢ ሳውንድ አለው። ለምሳሌ ቤቢ ስንል፣ ኬንዲ ስንል አይደለ? ቢዩቲ ስንል እነዚህ ቃላቶች ጋር ዋይ መጨረሻ ነው። ሶ ዛት ኢዝ ኢ ወይም ኢ ሳውንድ አለው። ኤንድ ኢ ራሱ አንድ ኢ የምትሆንበት ጊዜ አለ። ለምሳሌ ዲስትሮይ፣ ዲሌይ፣ ዲላይት፣ ዲሴክሽን እዚህ ጋር የራሱ የሆነ ምክንያት አለው። ምክንያት አለው አክቹዋሊ ፕሪፊክስ ስለመጣ ምናምን የሚባል ነገር አለ። አንዱ ሰው ሲቀጥል ያው ሲለብሎቹ በዛ ባለ ቁጥር የራሳቸውን ድምጽ ይዛሉ። እንደ ኦፕን ሲለብል እንቆጥራቸዋለን። ምክንያቱም በሲለብል ስንከፍል ዲላይት የሚለውን ለምሳሌ ስንከፍለው ዲ ለብቻዋ ትሆንና ከዛ ላይትን ለብቻዋ ነው እናደርጋት። ሶ ኦፕን ትሆናለች ማለት ነው። ኦፕን የሚለውን ህግ ያሟላልናል። ስለዚህ ህግ ጊዜ አንዳንዶቹ ህግ አላቸው ሲ ኤንድ በሁለት ኢዎች መካከል ኮንሶናንት ከገባ ኦፍኮርስ የራሱ ህግ አለ። ቢካዝ ማጂክ ኢ የምትባለች መጨረሻ ያላቸው ኢ በአውሮቻችን በራሳቸው እንዲነበሩ ስለምታደርግ የራሱ ሪዝናብል የሆነ አንሳር እናገኝበታለን። ለምሳሌ ሂር ስንል አለ፣ ሴን ስንል፣ ጂን ስንል ኤንድ ኦልሶ ምን አለ ሌላ ዲሊት ስንል እነዚህ ቃላቶች ጋር ኢ ሳውንድ ይኖራታል ማለት ነው። ሁሌ ነው ወይ ኢ ሳውንድ ያላት ወይም ኢ ሳውንድ ያላት ነው? ኤም ትሆናለች፣ አን ትሆናለች። በቃ ጥናት አለባቸው ነው። ለዛ ነው ግን ማጆሪቲ ኦፍ ዘ ታይምስ እቺ ኢ ሳውንድ ኑሯት ልትመጣ ትችላለች። ኤንድ አይ ደግሞ እንደ ኢ ሊሆን ይችላል። ለምሳሌ ፖሊስ ስንል አይደለም፣ መሽን ስንል፣ ሂት ስንል አይደለም። እነዚህ ቃላቶች ጋር አይን ኢ ያደረግን ነው ማለት ነው። ሶ 5 ይቀራሉ። ሶ would you please do us the honor of explain the rest 5 is? Okay, thank you. ስለዚህ እንግዲህ እስካሁን ካልሻቸው እስከጠቀሻቸው ከዘጠኝ ውስጥ ማለት ነው ኢኢን እንያት። እቺ በጣም ማታሰሩት ናት። የትኛው ቦታ ላይ ኢኢ ሁለት
በመሀል መጣ ካገኛችኋት ወይም ደግሞ መጨረሻ ላይ መጣ ካገኛችኋት ምንም እንዳትሳሳቱ ስታነቡ ኢ ብቻ ነው የምትሏት። ሌላ ሳውንድ ራሱ አይኖራትም። አንዳንዶቹ አሁን እንደ ኢ እንደ ኤ ሊሆን ይችላሉ እንላቸዋሉ። ሁለት ኢ ስታገኙ ግን ሁል ጊዜ እንደ ኢ አበባት ምንም አትሳሳቱ ማለት ነው። ለምሳሌ ሲድ አለ፣ ፊድ አለ፣ ሚድ አለ አይደለ? እነዚህ ሁሉ መሀል ላይ ኢኢ ስፔሊንግ አላቸው። ስናነባቸውን በኢ ሳይን ብቻ እናነባቸዋለን ማለት ነው። በቀጣይ ደግሞ ኢኤ ኢኤም እንደ ኢ ሆና የምትነበብበት ጊዜ አለ። በዚህ ጊዜ ሌላ ምልክት ሊኖራት ይችላል። የዛሬ ፎከሳችን ግን ኢ ስለሆነች እንደ ኢ እናነባታለን ብዙ ጊዜ ማለት ነው። ይችል ለምሳሌ ሊድ ስንል ድሪም ስንል አይደለም። ስለዚህ ራሱ ኮመን ነው። ኢኤቲ ነው አይደለም የምንጽፈው። ኢት ስንል መብላቱ ማለት ነው። ሌላ ኢት ደግሞ ስላለች ተፕሮናውን። ስለዚህ መብላቱን ጊዜ ኢት ስንል ኤር ስንል ጆሮችን ኢኤ አሁ ነው። ስለዚህ አያችሁ እያላቸው ይሆናል አብዛኛዎቹ ማለት ነው። ስለዚህ የማስተዋል ጉዳይ ነው እዚህ ጋር እንጂ አብዛኞቹን እያላቸው ሊኖር ነው። We know them, also we don't know them at the same time, right? So, like, we get confused when they tell us, but like as soon as we hear them, like we know, okay, now they are. ስለዚህ ስለማናውቃቸው ሳይሆን ስላላስተዋልናቸው ነው እንጂ ዩኒቨርሲቲ ጋር ኦን ዮር ላይፍ በተለይ ተማሪ ሆናችሁ ያደጋችሁ ስትሆኑ ያው ሴንቴንሶቻችን ላይ ምናምን እያልናቸው ኖረናል። ሰው ዛሬ እንደማንቂያ ነው ማለት ነው። ኢቨን ቲም ስንል አሁን እነዚህ ቫውልቲ ናቸው አይደለም? ኢኤ ኢኢ ቫውልቲ ናቸው። ወርድ ቲም አዘ ቫውልቲ ራሷ ማለት ነው አይደለ? ቢካዝ መሀል ላይ ኢኤ ነው የምናገኝባት። ስለዚህ ራሷ ቲም ውስጥ ራሱ ቲም አለ ማለት ነው። ከዛ አይኢ መሀል ላይ ስናገኛት፣ እሺ መጨረሻ ላይ ካገኛችኋት ሌላ ድምፅ ይኖራታል። አይኢን መሀል ላይ በምናገኝበት ጊዜ ስቲል ኢ ሳውንድ አላት ማለት ነው። ስለዚህ በጣም አሁንም እርግጠኝነት ብዙ የምናውቃት ስፔሻሊ አባቶቻችን ሲያሳድጉት የት ሄዱ ነበር? አብዛኞቹ አባቶች ፊልድ ሄዱ ነበር። ስለዚህ አሁን እኛ ማንባታውን አንዳንድ ጊዜ ፊልድ የሚሄድበት ጊዜ ነበረ። ስለዚህ ፊልድ እያለ ኖረናል። ግን how many of us know that the word field has a vowel in it? ከዛ ስንጽፋት ኢ ነው አይ ኢ እንደሆነች ምን ያህሎቻችን እናውቃለን? መሀል ላይ ያለችው ነው እንጂ ቃሏን በእርግጠኝነት አብዛኞቻችን እናውቃታለን። አንዳንድ ቃሎች ብዙ ከማለታችን የተነሳ አማርኛ አይመስሉሽም? ራሱ አሁን አባቴ ፊልድ ሄዷል በጣም ሁሉም ሰው የሚጠቀሙ አይነት ቃል ነው። ወይ ባለቤቴ እኮ ፊልድ ሄዷል ብዙ ሰው የሚጠቀሙ ቃል ነው። ስለዚህ እዛችን ላይ ራሱ አይ ኢ ቫውልቲ አለችን ማለት ነው። ፒስ ስንል ፒስ አሁንም ብዙ ፒስ አለ። ስለዚህ ከዚህ ውስጥ አንዷ በአይኢ እንጠቀማታለን ማለት ነው። ጊቭ ሚ ፒስ ኦፍ ፔፐር ካልኩኝ ስለዚህ ምንድን እያልኩ ነው? ሰው ያችንን ስንጽፍ መሀሏ ላይ አይኢ እናስገባባታለን። ከዛስ እናዟዙራት። አይኢ የነበረችውን ደግሞ ወደ ኢአይ እናምጣት። ይህንን የምትቀይርብን ማናት? ከእሷ በፊት ማን ከመጣች ነው? ህግ ስላላት ይቺ ሲ ከመጣች አይደለም። ስለዚህ ሲሊንግ አይደለ? ስለዚህ ሲሊንግ ስንል አሁን በመሀል ላይ ያለችው ምንድነች? ኢና አይ። ከሲ በኋላ ምንድነው የምናደርገው? ይሄ ህጉ ከአይኢ ጋር ይመሳሰላል። አይኢ አድርጉ ለሁሉ ኤክሰፕት ፎር ሲ አይደለ? ከሲ ውጪ ላሉት ሁሉ አይኢ ለመጠቀም እንችላለን። ሲ ስትሆን ግን ገልብጧትና ኢአይ አድርጋችሁ ስራት። ስለዚህ ሲሊንግ ስንል ሪሲቭ ስንል ቦታዋን መስዋዕትናለን ማለት ነው። Fun fact about the word receive. በጣም ስትራግል አደረግ ነበረ። ግቢ ነግሬሽ ነበረ። ግቢ ያለው ፎርዝ ይር ምናምን ተማሪ የነበርኩኝ አስታውሳለሁ። ሪሲቭ ለመጻፍ አይ ኖ አይ እንደሚያስገባ ቀረግኝ which one should I use የሚለውን ነገር በጣም እንትን ያደረገኝ ነበር እና I'm pretty sure most of our audiences ከዚህ ነገር ላይ ያጋጥማል። very confused። ስለዚህ አሁን እንግዲህ የተወሰነ ነገር አትሊስት ግልጽ ያደረገኝ ይመስለኛል። By the way, about this rule, my teacher in 9th grade told me about this rule. I have forgotten the years. ግን አሁን ላይ በተለይ ይሄንን ሳነብ በደንብ ነው ማስታወሰው። እሱን መምህሬ መጥቀስ ስላለብኝ አንዳንድ ጊዜ እንወቅስና ግን በጣም ኤክሰፕሽናል የሆኑ ደግሞ መምህሮች ላይፍ ታይማችን ላይ ኢንካውንተር እናደርጋለን። So for me it was my 9th grade English teacher. I think ብዙዎቻችሁ በተለይ እንግዲህ በኔ ባች የነበራችሁ ካላችሁ ታውቃላችሁ ብዬ አስባለሁ። እንግዲህ እኔን ስታዩ የምታስታውሱት ሚስተር ጫን ያለው ይባላል። ሚስተር ጫን ያለው ነበር የሚባለው። I think ሸሚዛ የሚባሉት I know because I love him so much. Oh really? I should say የሚባሉት
I don't know. I love him, so it's okay. ስለዚህ እኔ በጣም የምወደው ማከብረው አስተማሪ ነው። sometimes when you love someone or when you respect them ይሄ አንቱ የሚለውን ነገር ትያለሽ መሰለኝ። በዛን በጣም የምንወደውን ነገር ከምናከብረው በላይ እንወደዋለን አይደል? ለዛ ነው እንጂ አስተማሪ አንቱ ቢባል ያስኬዳል። እኔ በጣም ስለምወደው ይመስለኛል ሊሆን አንተ ቢለው የበለጠ ያቀርብልኛል። ስለዚህ I think በጣም ዛሬ ላለችው ቲቸር ሰብለ ቤዝ ሆኖ ሚስተር ጫን ያለው። ስለዚህ የሰማኝ ከሆነ እንግዲህ ፍሬ አፍርታል ማለት ነው። አንተን የሚመስል አስተማሪ ሰርታል ብዬ አስባለሁ። እንግዲህ እሱ ተማሪዎች ይናገሩ፣ እኔ ስለአንተ በአድናቆት እናገራለሁ። እንግዲህ ተማሪዎች ምን እንደሚሉ አላውቅም። ስለዚህ ይችኛዋል ኢአይ እና አይኢ ሲባል በጣም ስለሚያስታውሰኝ እሱን ማለት ነው። ሌላ ደግሞ ኢዋይ አሁን መጨረሻ ላይ ስትመጣ ኢ ድምፅ አላት ማለት ነው። ስለዚህ ለምሳሌ ኪ በጣም የምትናት ቃል አይደለ? የቤት ቁልፍ፣ የመኪና ቁልፍ ምናምን ካርኪ፣ ሃውስ ኪ እንላለን። ስለዚህ ኪ ስንጽፍ ምንድነው እናደርገው መጨረሻ ላይ ኢአይ። ሌላ አብዛኞቻችን የምንደግምለት ነገር ምንድነው? መኒ በደንብ ታውቁታላችሁ። ስለዚህ ብዙዎቻችን የምንደግምለት መኒ መጨረሻ ላይ ያለችው ኢዋይ ናት። ምን ያህሎቻችሁ አስተውላችኋል? ዛሬ ግን ማስተዋል ትጀምራላችሁ። ስለዚህ መኒ ስንል ኪ ስንል መጨረሻ ላይ ኢዋይ እያለችው እንኳን ስናነበው ግን እንደ ኢ ሳውንድ ይነበባል ማለት ነው። ስለዚህ አምስቱ እነዚህ ናቸው። ከአራቱ ጋር ሆኖ እንግዲህ 9ኙ የኢ ድምፅ የሚሰሩልን ማለት ነው። ስለዚህ ከዚህ በኋላ ወደ ሶስተኛው ስቴፓችን ነው የምንሄደው። what is the third step ወይም ደግሞ ይሄኛው ሜተድ ላይ ሶስተኛው ስቴፕ ምንድን ነው ብለን ካየን ያው አንበባችኋል ሶስተኛ ራውንድ አይደለም and ሰው ያርጋችኋል። ሶስተኛ ላይ እንደምናደርገው you sit and you ask yourself a question ምን አይነት ጥያቄ ነው የምትጠይቁት? እኔ ህይወት ጋር ምን አገናኘው አይደለ? ይሄ ሁሉ ቃል ነገርናችሁ አይደለ? ሌላ tons of words አሉ like in millions ናቸው ቃላቶች እና የትኛውን ቃል የትኛውን ፊደል ነው አስቀድሜ መጠቀም ያለብኝ የሚለው ነው ኢንቮልቭ የሚያደርገው። እስኪ ሰው ዲቴል አስረዳቸው what they should be doing። ስለዚህ እንግዲህ ቅድም እዚህ ጋር ያስቀመጥላችሁ ቃላቶች ነበሩ። በሁሉም ሩም በኢኢ ከዛ በኢ እና በአይ እና በኢ እያለን ማለት ነው። ስለዚህ ሲት ኤንድ አስክ ዮርሰልፍ ሲል ምንድነው የምታደርጉት? ቀመጡና የትኛው ቃል ሊጠቅመን ይችላል ወይም የትኛውን ቃል ሊጠቀሙ ይችላል በእኔ ህይወት ላይ። ስለዚህ ይሄኛው ላይ ብዙ ነገር ዲተርሚን ያደርግላችኋል። ሙዳችሁ ዲተርሚን ያደርገዋል። የስራ ዘርፋችሁ ዲተርሚን ያደርገዋል። የማያስፈልጋችሁ ነገር ከሆነ አትወቁት አይደለም። ነገር ግን አትሊስት ቅድሚያ የሚሰጠውን ነገር ትወስናላችሁ። ለምሳሌ እስካሁን ካየናቸው በኢኢ ከሚመጣው ለምሳሌ ፊድ ማንም ሰው ሳይመገብ አይኖርም። ስለ ምግብ ሳናወራ ነው አይደለም። ስለዚህ አሁን በጣም ቤዚክ ቃል ነች ማለት ነው። ሲድ ግን ምናልባት ገበሬ ከሆንን ዘር የምትለዋል ነገር ማወቅ ሊያስፈልገን ይችላል። ገበሬ ካልሆኑ ግን አይ ዶንት ኬር አባውት ሲድ ለአሁኑ ማለት ነው። ስለዚህ ለምን የማይመለከተኝ ነገር ላይ ቅድሚያዬን እሰጣለሁ፣ ቅድሚያዬን አባክናለሁ። ከዛ ደግሞ ቀጣይ ኒድ ቤዚክ ኒድ ከሚለው ነገር ጀምሮ ስንማር ምንጠቀማት ቃል ናት አይደለም። ከዛ ደግሞ ምናልባት ኮምፒውተር ስራ ላይ ደግሞ ካላችሁ ኪ በጣም ታስፈልገናለች አይደል? ኪቦርድ ምናምን ስልል ስለዚህ በቤትም ዙሪያ ቁልፍ ምናምን ሳንይዝ አንወጣም። ስለዚህ እነዚህ በጣም መሰረታዊ የሆኑ ቃላቶች ናቸው። መኒ አይደለ? የምንደግምለት ያው የምንመራው እሺ የሚመራን መሆን የለበትም። ስለዚህ የሚያስፈልገን ነገር ነው፣ እሱ የምንጠቀምበት ነገር ነው፣ የሚያገለግለን ነገር ነው። እውነት ነው። እሱን ሳናቅ መኖር ያስቸግራል። አክቹዋሊ ሁሉም ሰው አይ ቲንክ መኒ የሚለውን ትርጉም ከህፃን እስከ አዋቂ አያውቀውም ብዬ አላስብም። ስፔሊት ነው አይደል ችግሩ። ሌላ ሚኒም እኮ አለ ሜኒ ብዙ ለማለት ስንፈልግ even ስላይት ዲፍረንስ አለው ፕሮናውንሴሽን ጋራ እሷን የተጽፉልኝ ያሉ ለምሳሌ ሬን ሜኒ ሲበሉ እሷን የጽፉ አሉ እና በጣም ኢምፖርታንት ነው። ዴይ ቱ ዴይ ላይፋችን የምንጠቀመው ስለማለት ፕራዮሪቲ መውሰድ አለበት። ስለዚህ ስታጠኑ ከእናንተ ህይወት ጋር ሊገናኝ የሚችለውን ነገር መጠየቅ ነው። ከእኔ ህይወት ጋር ሊገናኝ የሚችሉት ቁልፍ ቃላቶች በዚህ ምን ሊሆኑ ይችላሉ ብለን ጠይቀን እነሱ ላይ ፎከስ አድርገን እናጠናለን። በቀጣዩ ደግሞ ሌሎቹን የምናውቃቸው ሁሉም ያስፈልጉናል። ስለዚህ ሌሎቹ ደግሞ ቀስ እያልን እናጠናለን። ስለዚህ እዚህ ጋር ፕራዮሪታይዝ ማድረግ ነው፣ ቅድሚያ መስጠት በጣም ለሚያስፈልገን ነገር። ስለዚህ ሲቴን አስክ ስንል ተቀምጣችሁ የትኛው ቅድሚያ ልስጥ፣ የትኛው ደግሞ ይደርሳል የሚለውን መወሰን ማለት ነው።
ስለዚህ ይሄ ሶስተኛው ነው ቤዚክ የምንለው ስቴፕ። እሺ እንዴት ያድርጉት የሚለው እንደምን ስታጠኚ ድሮ በቃ በየሽበት የምትለጥፉ ነገር አልነበረ? ክላስሽና ነገር ያለጥፍ ነበር። በጣም ደብተሬ ላይ ምናምን ጽፌ አንዳንድ ጊዜ እንደዚህ አድርጌ ያስቀምጣለሁ ስፔሻሊ አስተማሪ ከሆንኩ በኋላ። ምክንያቱም ለተማሪዎችሽ ሁልጊዜ ብቁ ሆነሽ መገኘት ስላለብሽ በጣም እሷ እንጠቀም ነበር። ስቲኪ ኖት የሚባል አለ። ስቲኪ ኖት ጋር ትጽፋላችሁ። ባይ ዘ ዌይ አንድ ተማሪ ያለችኝ ማርታ የምትባል እና ስማም ዴዲኬሽን ጌታ ሆይ ሺዝ አን አሜዚንግ ስቱደንት እና ምን እንደምታደርግ ልንገራችሁ። ተማሪ ናት። ከጀመረች ወደ 3 ወር አካባቢ ሆኗታል። የማስተምራትን ነገር በሙሉ ፕሪንት ታደርጋለች። የቱ ጋር ትለጥፈዋለች? የፍሪጇ፣ በየመተኛ፣ በየመኪናዋ ጋር ትለጥፈው እና አላማው ምንድን ነው ማለት ነው? እሱ ሳይት ወርድ ማድረግ አይደለ? ቀጥታ ሚኒንግ ኦፍ ሳይት ወርድ እዩዋቸው ደጋግማችሁ እኮ ነው አይደለ? ከዛ አምራችሁ ካሜራ ነው ፎቶ ያነሳል አይናችሁ ጋር አብራችሁ ጋር ፎቶ እያነሳችሁ ነው ማለት ነው በየቀኑ። በጣም ናቶ ሊዛ ስትጽፉ ደግሞ መስል ሜሞሪ ስላለ እናንተ ባታስታውሱት እጃችሁ ያስታውሳል። አሁን አጋጥሞሽ ከሆነ ለምሳሌ አቺቭ የሚለውን ቃል ስፔል አድርጊልኝ ብለሽ ACHIEVE አለበት ብዬ እርግጠኛ አይደለሁም እስኪ ልጻፈው ስል ግን ይመጣል። አጋጥሟችሁ ከሆነ በቃል ስፔሊንግ ቢ ውድድር ተማሪዎች ሲወዳደሩ ታውቂያለሽ? ምን ያደርጋሉ? አየር ላይ ማለት ነው። ስለዚህ አየር ላይ ከጻፉ በኋላ ነው ፊደሎችን የሚሉልን። ስለዚህ ምን እያደረጉት ነው? እጃቸውን ምንም እንኳን የሚጽፉበት የሆነ የሚታይ ነገር የሚለካ ታንጅብል የሆነ ነገር ባይኖርም አየር ላይ ግን ይጽፉታል፣ ይመጣላቸው ከዛ በኋላ። ስለዚህ ምን ለማትፈልገን ነው? ያው እንትኑን አድርጎ ነው በቃ እጃችሁን አለማምዱት። አይናችሁ ካሜራ ነው በቃ ያንሳላችሁ ፎቶ በደንብ አድርጉት። ሶ ግድግዳ ጋር ለጥፏቸው። ስታጠኑ ሃይላይት ተጠቀሙ፣ ሃይላይት አድርጓቸው። ከለርድ የሆነ ነገር ተጠቀሙ። ማስቲካ እየበላችሁ ባይዘይ በጣም ይጠቅማል። እኔ ግቢ ያለው በጣም የሚቸግሩ ፕሮሰሶች ነበሩ። ሶ ማስቲካ እያለመሽ ሜሞራይዝ ማድረግ ነው ከረዳን ይሰራል። ናሮሌታት እንትን ስትሮበሪ በጣም ይጠቅማል። ስትሮበሪ በጣም ይጠቅማል። ሶ እነዚህ አይነት ነገሮችን ብታረጉ ስፔሻሊ ስትሮበሪ መብላት እንትን ያደርጋል። የብሬን ሜሞሪ ይጨምራል ይባላል። ያን ነገር ይጨምራል። ከዚህ በኋላ ስትሮበሪ ገበያ ልታስወድ ጅፍን ነው ብቻ እንዲህ እንኳን ማድረግ ባትችሉ ጭንቅላታችሁን ትሪክ አድርጉት። ለመጻፍ መሞከር፣ ፕራክቲስ ለማድረግ መሞከር። ከለሮችን ተጠቀሙ፣ ሃይላይት አድርጉ። ምክንያቱም ያው ዓለማችን ምንድነው እንዳልናችሁ 9 አለ አይደለ? የቱ ቃል የቱን ይጠቀማል? እንዴት ነው ሜሞራይዝ የምታደርጉት? በቃ ልክ እንደዚህ ብላችሁ ቼክ በማድረግ እንትን በማድረግ ማለት ነው። ሶ አይ ገስ ዲስ ኢዝ ኢት ኤንድ ዘ ላስት ዋን ያው ሪቪዥን ነው። አራተኛው ስቴፕ ሪቫይዝ ማድረግ አለባችሁ። ሶ ለምሳሌ ደብል ኢ የሚጠቀሙ ቃላቶች አሉ አይደለ? እነሱ መካከል በጣም የሚጠቅመው ቃል ለምሳሌ ኒድ እንዳልሽው ኮመን ቃል ነው። ፊድ ኮመን ቃል ነው። ስሊፕ እየቀረብ እናደርጋቸው ነገሮች በጣም የሚያስፈልጉ ቃሎች ናቸው። እነዚህ ቃላቶች ደጋግማችሁ እንትን በማለት ያው ለእናንተ ኢንቫይሮንመንት ይፈጠራል። ተጋላጭ ባይደወይ በጣም ልዩነት ይታያል ተማሪዎች ላይ ማለት ነው። ወይም ደግሞ እንዳንተም ላይ በእርግጠኝነት ልዩነት የሚፈጥረው ነገር ምንድን ነው? ጊዜ መስጠት እና ጊዜ አለመስጠት ብቻ ነው። ወይ ላይ ከስታሴት ፎር ቱዴይ አይ ዶንት ቲንክ ሆነ ለፍታ ተደረገው ነገር ቲንክ ሲቀር ነገር አለ አይመስለኝም። ዌል ጋይስ ዲስ ኢዝ ኢት ፎር ቱዴይ። ያው ለእናንተ እንደዚህ አይነት ቪዲዮዎች መስራት በጣም የሚያስደስተን ነገር ነው። you guys are really interested in taking online classes or face-to-face classes ይሄኛውን ሜተድ በመጠቀም በአካልም ኦንላይን እንድናስተምራችሁ እንችላለን። የሳብሌ ስልክ ቁጥር አለላችሁ፣ የኔን ስልክ ቁጥር ተቀምጦላችኋል። so if you guys are interested in like taking classes መደወል ብቻ ነው የሚጠበቅባችሁ ማለት ነው። በአካል መምጣት ከፈለጋችሁ ደግሞ የት ነው ያለነው? በአካል እንግዲህ ኢትዮ ሴራሚክስ ህንፃ ፊት ለፊት ተስፋዬ ወርቁ ህንፃ በጣም በረጅሙ ተቀርጿል። እዛ ላይ ደግሞ እኛ 4ኛ ፎቅ ቢሮ ቁጥር 405 ላይ እንገኛለን። ጊዜ ማለት ለማስተናገድ ዝግጁ ነን። ኑልን እና አብረን እንለወጥ። So በጣም እንወዳችኋለን። May God bless you all. We'll see you on the next video. Bye bye and thank you.